መደበኛ አማራለሁ ማለቷን ሰምታችኋል? እሱንማ ሰምተናል። እና እየሰማችሁ ነው ዝም ያላችሁት? እባክህ ዝም አላልንም። እና ምን እያደረጋችሁ? እስካሁን ምንም የረባ ነገር አላደረግንም። ቆይ አንተ ለዚህ ነው እንደ ጠራህን? አዎ ለዚህ ነው። ይሄ ከባድ ጉዳይ ነው። ከግብፅና ከኢትዮጵያ ኮንፍሊክት አይተናነስም። ቆይ አንተም መደበኛ መማሯን አትፈልገውም ማለት? ኧረ አልፈልግም። ለምን? ምክንያቱም እኛ ቤት ውስጥ ከኔ ሌላ ስራ አጥ እንዲፈጠር ስለማልፈልግ። ትቀልዳላችሁ እንዴ? እኔ ስራ አጦኝ እናቴም ሌላ ስራ አጥ፣ ከዛ ከማን ልቀፍን ነው? ይኸውላችሁ እናንተንም ዝም ያልኳችሁ ገና ልጆች ስለሆናችሁ። አየሻ ማሂ፣ ይሄን ሳይኮን ወደ ቢዝነስ የተሰወስኩ ያለሁት። እሱንም ቢሆን ለማድረግ መማር አለብሽ። እንስቶች ፕሊዝ አሁን አቴንሽናችሁ ወደዚህ። እሺ ምንድን ነው? የሆነ ሴት አፈጥረን ፋንትሽ ወደ 9 እንዳታልፍ ማድረግ አለብን። እሱማ እኛም የሆነ ሴት አስበን ነበር። አረ እስኪ ምን አይነት ሴት? ፋንትሽን ስናስጠናት የተሳሳተ አስጠንተናት ወደ 9ኛ ክፍል እንዳታልፍ ማድረግ። እስኪ ቦርቃ አርጊው። ለምሳሌ ሴል ኢዝ ዘ ስሞለስት ዩኒት ኦፍ ላይፍ አይደል የምንለው? እኛ ስናስጠናት ደግሞ ሴል ኢዝ ዘ ላርጀስት ዩኒት ኦፍ ላይፍ ብለን እንደማስጠናት ማለት ነው። ፋንዲሻዬ ዘብላ የሚለውን ፊልም አይታችሁታል? የመች ፋንዲሻዬ። እኔ ግን ግድ ስለሆነብኝ እንጂ ምንም ደስ እያለኝ አይደለም። የኔ እናት፣ ይሄ የአንዲትን የልጅ እናት ሴት ተስፋ በትምህርት እንዳይጨልም የሚደረግ ሀገራዊ ዘመቻ ነው። እባክህ አሁን እሷን ተዋት። ባይሆን ሳብጀክት እንከፋፈል። ይመቸኛል። እናንተ የሆነ ሳብጀክት ውሰዱና ለእኔ የፈለጋችሁት ስጡኝ። ደግሞ 8ኛ ክፍልን አንጋዶ ለማስጠናት። ይመችህ ይመችህ የኔ ፋንዲሻ። ለዚህ እኮ ነው የምወድሽ። በቃ ያ ጀለስ እየመጣ ነው እንዴ? ሚኪ ይሄ ልጅ ጀለስ ነው እንዴ? ምን ይሄ ነው? ሱራፌል ይባላል። ችግር አለ እንዴ? ታውቁታላችሁ? አዎ እናውቀዋለን። የት? እኛ ትምህርት ቤት ነው የሚማረው። ኧረ በዚህ አይነት ሁኔታ ማይም ታውቀዋለሽ ማለት ነው? አዎ። እንዴ ምን ይሄ ነው? እኔ አላምንም። ሚካ ምን ጉድ ነው? ሱሬ እኔም አሁን ነው የገባኝ። ፋንዲሻ ምን? እሺ አንተ ንገረኝ እንጂ። እነ ፋንዲሻ እኔን ነው የምታውቃቸው? ስንወለድ ጀምሮ ነው የሚያውቀን። እኚህ እንስቶች እህቶቼ ናቸው። ኧረ ላሽ የምሬን ነው። የምሬን ነው። ሲገርም። ምኑ ነው የሚገርመው? በተለያየ ዳይሬክሽን የማውቃቸው ሰዎች ፋሚሊ ሆኖ ሳገኝ። አንዳንዴም ላይፍ እንደዚህ ነው። ማያ አታወሪም? እባክህ ማህዬ እኮ አይናፋረች። በአሁንኛ ንቄስ። ቆይ የት ነው የምትሄዱት? ምን አገባሽ አንቺ? እኩል ቤት በሮን ግቡና እዚህ ካልሴ ቆሻል ሂዱና ጠቡልኝ። አንቺ በጥፍ እንዲያደርግሽ። አንቺ ደግሞ ነይ እባክሽ ነይ። ምን እሺ ነው የምትቆጣው? ኧረ ዝም በላቸው። እቺን እኮ ዝም ካልካት አናት ላይ ነው ልሽና የምትል። የምር ሚኪ ፋንዲሻን የመሰለች እህት ስላለ እድለኛ ነው። ሱራ እቺ ጭዌሽ ምንም አልጣመችኝ። እተተ ገተተ በተተ ልትይ ባልሆነ። ኧረ እሺ ሚካ የሞትኩባት መስሎ ነው እንዴ? ሞክረውና በነፍስ ቀብርሃል። ኧረ አንተ ልጅ አረጋገው። ሱራዬ የምሬን ነው የምልህ። እህቶች እኮ ቀልድ ስለማላውቅ። እባክህ አንተ ብቻ ሳትሆን ሁሉም ወንድም በእህቱ ላይ ቀልድ አያውቅም። እሱማ ልክ ብለሻል። ማሂ ግን ዝምተኛ ናት ልበል? ትንሽ ከፋንዲሻ አንፃር ማሂ ትንሽ ዝምተኛ። ኧረ እባክህ በቃ እናትሽ የፈጣሪ አለ። አንቺ ልጅ ምንድን ነው እንደዚህ የሚያንቀጠቅጥሽ? ቀላል ተንቀጠቀጥሽ? ቆይ መጀመሪያ ቁሚ፣ ከዛ ለመረጋጋት ሞክሪ። እሺ ይረጋጋለሁ። ቆይ ምንድን ነው እንደዚህ የሚያርበተብትሽ? ለመጀመሪያ ጊዜ እኮ ነው ሱራን እንደዚህ በቅርበት ያየሁት። እና አየሽ እንደሆነ ምን ይፈጠር? እሱማ ምንም አይፈጠር፣ ግን በቃ ልክ ሳየው የማዳገው ነገር ጠፋኝ። ወይኔ ፈንዲሻ፣ አንቺስ ብሶብሻል። ምኑ? ወባው። ምን ትላለች እቺ? እንደዚህ ስትርበተበች በኋላ ፋንትሽ ነቄ ብላብሽ ጉድ እንዳትሆኝ። እሺ ምን ላድርግ? እሱን አላውቅም፣ ግን መጀመሪያ ተረጋጋ። ከዛ ቅድም የተባባልነውን ደብዳቤ ገብተን ጻፍ። እሺ ቶሎ እንሂድ። እሺ ቀስ በል። እንዴ ደግሞ ምን ፈልገህ መጣ? አንቺን ነው። ሌላ ማን እፈልጋለሁ?
አንተ ሰውዬ እኔ አላማ አለኝ ስልህ አትሰማኝም እንዴ? ወይ አላማ አላማ አለኝ። ምን ነው ሙድ መያዝ ነው እንዴ? ቆይ እኔ እኮ የነጎረምሳ ቃል የት ነው የምትለቃቅሚው? እንግዲህ ቀጣይ ዓመት ትምህርት ቤት አንድ ላይ ልጆቼ ጋር መማራችን አይቀርም አይደል? እና ምን ልታረጊ ነው? እናማ ያኔ የፈንድሻና የማሄ እናት ፋራ ናት ተብሎ የልጆቼ ሞራል እንዳይጎዳ ብዬ አሰብኳ። እና እንዳይጎዱ ምን ልታረጊ ነው? ፋራ ላለመባል አንዳንድ የአራዳ ቋንቋዎችን መማር ጀምሬያለሁ። አይ ዘንድሮ እንዲያው ምን ይሻልሻል ግን አንቺ ሴትዮ? ወይ እስቲ ዘንድሮ ጤና የለሽም እንዴ? እስቲ ሰከን በይ። ምን ሆነሻል? ይኸውልህ ክፍሌ፣ አሁን ምንም ነገር አትነዝነዘኝ እሺ? ከፈለክ አንዳንድ የአራዳ ቋንቋዎች ላስተምር እችላለሁ፣ ከኔ ጋር ለመግባባት ማለት ነው እኮ። ለኔ? አዎ ላንተ። እንኳን ለኔ ልማር ላንቺ ማዝናለሁ። አረ በቃ ካልፈለክ ፍታ። ምንድን ነው የምፈታው? ወይ መደናቆር! ካልፈለክ ፍታ አልኩ። በቃ ተወኝ ማለት ነው። አበስኩ ገበር። አሁን ይሄ በአራዳው ቋንቋ ሲነገር ማለት ነው እንዴ? እሺ ክፍሌዋ ጸዴ ነው አይደል? እንዴት ነው ያረግሽው አንቺ? ይገርማል እኮ እንዲህ ነው በጠቀሳ ማጽዳት ማለት። መጠርጠሩስ? ይኸውልሽ ተናግሬያለሁ። የጥቅሻ ቋንቋ የምታወሪው እኔ ክፍሌን ስታገኝ ብቻ በቃ። ኧረ ላሽ ምን አለ አንተ ሰውዬ በቃ ባትጋተተኝ። ላሽ? ማን ነው ላሽ? አንቺ? እኔ ክፍሌ ነኝ ላሽ? አላወቅሽኝማ፣ አላወቅሽኝም። ተመልከች እስቲ ተመልከች፣ ላሽ ይባላል። ይሄው ተመልከች። አልተግባብቶም ማለት እንግዲህ ይሄ ነው። ለማንኛውም የኔ ወንድም ይኸውልህ ጥናት ስላለብኝ በጊዜ ቁሰው። አይ አሁንስ በዛ። የምን ቁሰው ነው ቁሰው የምትይ? ኧረ ቆስቁሰው ማለቴ ነው። አረፍ እንጂ ምንድን ነው? አሁንስ አነጋገርሽ ሁሉ ቅጣጣ። ደግሞ ምን ሆንክ? እሺ ደግሞ በጊዜ ቁሰው ማለት ምን ማለት ነው? አሁንስ እንዲሁ አነጋገርሽ ቅጣጣ። ቁሰው ቆስቁሰው። እኔን እትት ማለት ይብራብህ። ምን እኮ ለዚህ ነው ምንም አንግባባም። እሺ ያራዳልች እትት ይብራብህ። እንዲያው የአባቴ አምላክ ቦግ ጭልም ድርግም ያርግብሽ። ሌላ ምን ወንድ ነኝ። ጭንቅላቱን በቃ ጭልል እንዲህ ነው ያደረኩት። በቃ እዚህ በኋላ አይመጣም። የመጨረሻ ሙድ ይዤበታለሁ። እኔ ክፍሌ ላይ እንደዚህ ሙድ ከያዝኩኝ ሌላው ላይማ ማን ይችለኛል? ወንዳታ ትገደደን አንትሽ አንበሳ አንበሳ። ሰው በስተርጅና ልጅ ይላል። እንዴ ጋሽ ክፍሌ በሰላም ነው? ምን ሰላም አለ እንዴ? ቆይ ከኛ ቤት እየወጡ ነው አይደል? ከእናንተማ ከእናንተ ቤት ነው የምወጣው። ታዲያ ምን እሺ ምሩት ተጨርሯል። የአባቴ አምላክ ጭርብርብ ያርግሽ። አንቺ ነሽ ሴትዮዋን ያበላሸሻል። ማ እኔ? አዎ። ማንን ያበላሸሁት? ፋንትሽን ነዋ። ደግሞ እሷ ምን አድርጌ ነው ያበላሸኋት? ይሄን የተንሻፈፈ አማርኛ ስለመደሻት ምንም ልንግባባ አልቻለም። ቆይ ምን ብለውት ነው? አረ ምንም ውል የለው። ቆይ ምኑን ብዬ ምኑን ላስታውሰው? ሚገርም እኮ ነው። እና በዚህ ነው የተናደዱት? ቆይ እስቲ ቆይ እሷ በዚህ እድሜዋ ተማረች አልተማረች ምን ይጠቅማል? አይ እንግዲህ እርሶም ማያብዙት እማራለሁ አለች ትማር። በዚህ እድሜ ምናምን ሲሉ ትንሽ አያፍሩም እንዴ? እኔ እኮ ለእሱ አስቤ ነው። ለእሱ አስበውማ አይደለም። ታዲያ ምንድን ነው? ከተማሪች ትታኝ ትሄዳለች ብለህ ፈርተው ማ እኔ? አዎ እርሶን። በደርግ ዘመን እኮ እስከ 6ኛ የተማርኩ ሰው ነኝ። የዛን ጊዜ 6ኛ ክፍል አሁን ዩኒቨርሲቲ በል። እሺ ቀላል ሰው እንዳልመስልሽ። እንደዛ ከሆነ ይመቹት። ማሂ ነኝ እንቁ ሰው። እንዲህ ይሄ እኮ ነው ግራ የገባኝ። አሁን እስቲ እንቁ ሰው ማለት ምን ማለት ነው? እሱ መዝገበ ቃላት ላይ ፈልጉት። ነይ አንቺ ነው ትንኮሽ ፋንትሽ
እንደምንም አድርጌ ካላገባኋት ነው ያለው። እኔ አሁን የቸገረኝ የዚች ፈንዲሻ የምትባል ልጅ እሷ እንዴት ምንም አድርጌ እቺ በረሮ ትንኮሽ ነገረኛ ስማ አይሽኛ እኔ ሚኪ ማለት አንድ ጌም ብታሸንፍኝም በሁለት ጌም ገረብ። ለዛሬ ተሳክቶልሃል እባክህ። ለዛሬ አላለም። ቆይ አንተ እኔን መች ነው አሸንፈህ የምታውቀው? ለምን ልብ ካለ ፔስ አትሞክረኝ? ህፃን ሂድና እቃ እቃ ተጫወት። ማን ነው ህፃን? መቼስ አንድ የኢትዮጵያ ዲግሪ ይዤ ህፃን ልትለኝ አትችልም። እና እኔ ነኝ ህፃን? ከህፃንም አልፈህ ገና ጩጬ ነህ። እባክህ ወሬ አለብህ። ለማንኛውም እንደምትቀጣው እኔ እንጃ። ደስ ያለህን ጠይቀኝ፣ የፈለግከውን እቀጣለሁ። ሱራዬ አሉ እነ ፋንዲሻ እንዲህ ብለሽ አንጀቴን አትይም። እናማ አንተ ደስ ያለህን ተቀጣለህ። እሺ ከሆነ ምሳ ልጋብዝህ። ምሳ? አዎ ምሳ። ይሄማ ትክክል አይደለም። እንዴት? በዚህ ሰዓት በዚህን ጊዜ አንድ ኢትዮጵያዊ ለምሳ ገንዘብ ማውጣት የለበትም። እንዴት ነው ስህተት የሆነው? እባክህ አሁን ምን እናደርጋለን መሰለህ? ምን እናድርግ? ምሳውን ይጋብዝሻለሁ። አንቺ ለምሳ የምታወጪውን መላ ለእኔ ትገቢልኛለች ማለት ነው። የት ነው ትጋብዘኝ? እሱ አያሳስብም። አንተ ብቻ እሺ ብለህ መላውን ትገባለህ። እሺ ምሳም ጋብዝሃለሁ፣ ብሩንም እሰጥሃለሁ። አይ አይሆንም አልኩህ። ለምን? ይኸውልህ እኔ ደስ አይልም። አሁን ምልህን ነገር ብቻ እሺ በለኝና እንሂድ። ግን የሚሆን ቦታ ውስጥ አጉል እንዳታደርግ። ኧረ በእናትህ እሱ አያሳስብም። ሚኪ እኮ ነኝ። አስተያየት በቃ ነኝ። ማሂ ነገረኛ ምን ብዬ ልጀምር? እኔ ምንም አላውቅም። እኔ እኮ እንደዚህ አይነት ነገር ጽፌ አላውቅም። ኧረ ሳፋጣ እና እኔ ስጽፍ አይተሽኝ ታውቂያለሽ? እሱም አይቼሽ አላውቅም። እና ምንድን ነው የምትቀባጥሪው? ቢጨንቀኝ እኮ ነው። ሲጀመር ይሄ ደብዳቤ ምናምን ያለው ነገር የድሮ ፋሽን ነው። እሱማ የድሮ ፋሽን ነው። ስለዚህ ይሄን ደብዳቤ ትልቅ ሰው ጋር ጠጋ ብለን ጻፉልን ብንል ማንን እንጠይቅ? ለምን ማሚ ጻፊልን? አንቺ ያምሻል እንዴ? ምን አረኩሽ? እንዴት ብለን ነው ማሚ ጻፊልን የምንላት? እናታችን እኮ ናት። አሃ ለካ እናታችን ናት። እራስቸው እኮ ነው። በእናትሽ የምር ፈንድሻ እያናደድሽኝ ነው። ምን አረጌ ነው ማናድሽ? ድንቡሎ ሳከፊኝ እኮ ነው ጭንቀትሽን አብሬ የምጨነቀው። እሱማ ይገባኛል። ቢገባሽ ነው የሚሻልሽ። ወይ ኢንተርኔት ላይ እንፈልግ እንዴ? ምኑ? የፍቅር ደብዳቤ አጻጻፍ ብለን ነው። ይኖራል ብለሽ ነው? መሞከሩ አይከፋም። እስኪ ድልሽን እንየዋ። ወይ ጋሽ ክፍሌ ምን አገኘሁት? ጋሽ ክፍሌ እኔ ኩርመት ተለበልሎት ምን ሆኖ እንደ 18 ዓመት ጎረምሳ ድድያ ሰጥቶ ያሉት? የ18 ዓመት ጎረምሳ የሚገጥመው ገጥሞኝ ነው። ምንድን ነው ጋሽ ክፍሌ? ተው ይቅር። አይ ጋሽ ክፍሌ ምንም ቢሆን እኮ እንጀራ ማን ነው አባቴ ማለት እኮ ነው። እንዲህ የሆኑማ ዝም ማለት ይንገሩ። ምኑን ከምን ብዬ ልንገርህ? ግድ የለም በቻልነው አቅም እንተጋገዛለን። አረ ጓደኛው ነህ። እስኪ ንገረኝ፣ ምን ልታግዘኝ ነው? ምናልባት ያጋጠመው ችግር ከገንዘብ ጋር የተገናኘ ከሆነ ብዬ። ወይ ገንዘብ ወይ ገንዘብ ወይ ገንዘብ ወይ ገንዘብ። እስኪ ተወኝ እባክህ። አንተ ዝም በል እስኪ። ይሄ የትልቅ ሰው ጨዋታ ነው። ሂድ እንደውም ተጫወት። ይልጋሽ ክፍሌ ምንድን ነው የገጠሙት? እኔ ጋር መፍትሄ አለ። ፋንትሽ ጋር ምንም መግባባት አልቻለም። ኦኬ፣ ከእሷ ጋር በተያያዘ ጉዳይ ነው እንዴ? አዎ ከእሷ ጋር በተያያዘ ጉዳይ። ጋሽ ክፍሌ ብቻ በትምህርቱ ጉዳይ እንዳይ አንድም እሱ ነው። ታዲያ ሌላ ምን አለ? አመል አመጣች። ምን አይነት አመል? ትምህርት ቤት ስገባ ልጆቹ ፋራ እንዳይሉኝ ብላ የዘመኑን ቋንቋ መናገር ጀመረ። ኧረ ላሽ አየው፣ አንድም እኮ አንተ ነህ ላሽ ትላለህ። ላሽ ብለህና። ኧረ ጋሽ ክፍሌ ደግሞ እንዲህ እኔ ባገዝኩ፣ እኔ ደግሞ ምን አጠፋው? ቅድምም እሷ ልክ እንደዚህ ሆነ ላሽ ያለች። ኧረ ፋንትሽ፣ ኧረ ፋንትሽ፣ ኧረ ፋንትሽ የምር ይመቻት። ያራዳ ልጅ የሚኪ ማዘር ማለት እንዲህ ነች።
ይመቻል። እኔ አንጀት ያሯል፣ አንተ ይመቻል። አንተ ደግሞ ምን አሰብክ? ኧረ ምንም ምንም። ታውቀኛለህ? ጥርስ ይርገፍ። ጋሽ ክፍሌ፣ አረ ጋሽ ክፍሌ መላውን ጋሽ ክፍሌ፣ አንተ አስበላኝ በእውነት። ደህና መቀፍለውን በዚህ ሰበብ አድርጌ ፍቅር ነዋ። ፍቅር ነው ያልከው? አዎ ፍቅር። በዚህ ነው የሚያቸው ደግሞ ማንን አፍቅረው? ኧረ በእናትህ እሱ ፍቅር ምን ይገድባል እንዴ? ማንን ፍቅር ነው ታዲያ? ፋንትሽ ነው። ፋንትሽ ለካ አልነገርኩህም። ፋንትሽ ማለት እኮ ማዙካ ነች። ምን ነው? ኧረ ምንም። በይ በቃ እንጣ ስንድ ሙድ ምን አልትይጂ ባ ኧረ ምን ይዘሚለው ራስሽ አየሽ ነገርየው አሁን አሪፍ እየሆነ መጣ። አዎ በጣም አሪፍ ነው። አንብቢልኝ። መግቢያውን ጽፈሻል አይደል? አዎ ጽፌያለሁ። ላንብብልሽ? አይ ታዩ አንዴያችን ስንጨርስ ታነብልኛለሽ። በእሺ እንደዛ ከሆነ ቀጥይ። እሺ የኔ ውድ፣ ዛሬም ነገም ላንተ ያለኝ ፍቅር ሕያው ነው። ህይወቴን በሙሉ አለኸኝ እያልኩ ለራሴ እየነገርኩ ያስቀመጥኩ የልቤ ንጉስ አንተ ነህ። አውቃለሁ እኔ እንደማፈቅርህ አንተ አታውቅም፣ ግን አንተ በልቤ ላይ ታትመሃል። ለዘላለም ነግሰሃል። ሳቆቼ ሳቆቼ፣ ትንፋሼ ትንፋሼ እንደሆነ ይሰማኛል። የኔ ጌታ፣ አንዳንዴ ምን እንደሚሰማኝ ታውቃለህ? ምን አለ የሆነ ታምር ተፈጥሮ የልቤን ጩኸት በሰማልኝ እላለሁ። አንተን ሳይ ሚይዘው ሁሉ ይጨንቀኛል። ጎበዝ ልጅ፣ በይ ቀጥይ ቀጥይ እንጂ እኔ ራሱ ፍቅር እንዳይዘኝ ፈራሁ እኮ። እየጻፍሽ አይደለም እንዴ? ወይ መጽሐፍ እንደዚህ ያነበብሽ እንዴት ነው የምጽፈው? ምን ነው ፈጠንኩብሽ? ኧረ አልፈጠንሽም፣ ነገሩ ገርሞኝ ነው እንጂ። ፈንድሻ ደግሞ ለምን ታሳቂቅኛለሽ? አንቺስ ለምን ታስገርምኛለሽ? ምን አድርጌ ያስገረምኩሽ? እሱን እኔ አውቃለሁ። አሁን ደብዳቤሽ እንዲጻፍልሽ ትፈልጊያለሽ ወይስ አትፈልጊ? እሱማ እፈልጋለሁ። እሺ እንደዛ ከሆነ ቀስ ረጋ ሰከን ብለሽ አንብቢልኝ። እሺ ይኸው ተረጋጋሁ። በእሺ ቀጥይ አንብቢልኝ። የኔ ውድ፣ ዛሬም ነገም ላንተ ያለኝ ፍቅር ሕያው ነው። ህይወቴን በሙሉ አለኸኝ እያልኩ ለራሴ እየነገርኩ ያስቀመጥኩ የልቤ ንጉስ አንተ ነህ። አውቃለሁ እኔ እንደማፈቅርህ አንተ አታውቅም፣ ግን አንተ በልቤ ላይ ታተመሃል። ለዘላለም ነግሰሃል። ሳቆቼ ሳቆቼ፣ ትንፋሼ ትንፋሼ እንደሆነ ይሰማኛል። የኔ ጌታ፣ አንዳንዴ ምን እንደሚሰማኝ ታውቃለህ? ምንድን ነው የሚሻለን? አገሩ ሁሉ በቃ ህልም አጨናጋፊ እኮ ነው። እሺ አሁን ደግሞ ምን ቀርቶ ደወልክ? እኔ የምልሽ እንዲያው በብስጭትና እንዲያው በንዴት ድፍት ብል ምን ትጠቀሚያለሽ? ቆይ ምን ይሁን ነው የምትለው? እኔ መቼም ሁኔታሽን ባሰብኩት ቁጥር ንድድ እያለኝ። አዎ እውነቱን ነው የምነግርሽ። እችን ትወዳለች ፋንትሽ እንዴ? አንተ ሁኔታ ሁሉ ግራ እያጋባኝ ነው። ምንድን ነው የኔ ሁኔታ እናደደ? ንገረኝ እስቲ። ይሄን መደበኛ ማራለው የምትይውን ነገር ተይ ብልሽ ወይ ፍንክች አልሽ። ተው እንጂ እንግዲህ ልመደው። እሺ ምንም ማድረግ አይቻልም። አሁን ደግሞ ንግግርሽ ሁሉ ግራ ሆነ። ይኸው ደስ ይበልሽ፣ ባንቺ የተነሳ ደምሴ ጠጅ ቤት እየሄድኩ። ኧረ እባክህ እሱን እንኳን ይኸውልህ እኔን ምክንያት አታድርግ እሺ። እንዴት ነው ምክንያት ማቶኝ? እኔ እንዴት ነው ምክንያት መሆነው? ባንቺ ፍቅር መሰለኝ እንዲህ እየሆንኩ ያለው። ምን ሆነ ነው አይሆኑ የሆንከው? እባክህ እሱን ልብሽ ያውቀዋል። አዎ ለማንኛውም ወደ ኋላ መልሼ እደውልልሻለሁ። ይኸውልህ ክፍሌ፣ ከዚህ በኋላ በዚህ ስልክ እንዳትደውልልኝ በቃ። ለምን? በቃ እኔ በስልክ አላወራም አልኩህ እኮ። እና በምን ልታወሪ? ስማ ከፈለክ እሺ በቴሌግራም አውራኝ። እሱም ማታ ከጥናት መልስ በቃ። ቴሌግራም ማለት ይሄ ትንሹ ልጅ ተተክሎበት የሚውለው ነው? ያንተ ትንሹ ልጅ ደግሞ ማን ነው እባክህ?
ምን እንደማታውቂ ትሆኛለሽ። በስርዓት ነዋ። አዎ እነሱ ተተክለው የሚውሉበት። ታዲያ እኮ እሱ ቴሌግራም ሳይሆን ቶክቶክ ነው የሚባለው። አይ አንቺ ጎሽ እንደዚህ ሰልጠን ስትል ጥሩ ነው። ይኸውልህ ለማንኛውም ቲክቶክ ሳይሆን ቲክቶክ ነው የሚባለው። እሺ ዋናው መግባባታችን ነው። ግድ የለም በቲና በቶ ልዩነት የለም። በል ይኸውልህ ክፍሌ ልዘጋው ስለሆነ እንዳይቀረጥፍ። እሺ ምኑ ነው የሚቀረጥፈኝ? አረ እንደው ወይ ድሌ ምንድን ነው የሚሻለኝ? በቃ ይኸውልህ እንደው ፈንድሻ አንተን 1 ወር ካላሰለጠነች በስተቀር በፍጹም እኔ እናንተ ልንግባባ አልቻልንም። ምንም እኮ በቃ እኩል ልንሆን አልቻልንም። ምንድን ነው የምታሰለጥኝ? ይኸውልህ ክፍልዬ ወደ ጠጅ ቤት እየገባ ነው። ሂድ ግባ እናት አለ። እኔ ባይሆን ስጨርስ እደውልልሃለሁ። ቀዩን ተጫናት እስቲ ተጫናት ቀዩን። እሺ እኔ ቆንጆ እሺ በል እሺ። ደህና ዋል ቻውሽ። እንዱ ምን ይላል ይሄ? ማነሽ አንቺ? ፈንድሻ። አቤት ማሚ። ነይ እስቲ ነይ ቶሎ። እሺ መጣሁ። ነይ እየጠራሁሽ እኮ ነው። ለምን የምፈልግሽ ይመስልሻል? እንድታስጠኝኝ ነው። ምን እንድታስጠኝኝ ነው ያልሽው? አዎ እንድታስጠኝኝ። ምንድን ነው ማስጠናሽ? ማትስ ነው። ርፍ ጭራሽ ማትስ? አዎ ማትስ ነው። ምን ነው? ይሄማ ትክክል አይደለም። እኔ አልገባ ያለኝ ለምንድን ነው አስጠኝኝ ስልሽ ግን ብርድ የሚልሽ? እኔ ፈንድሻ? አዎ አንቺ ፈንድሻ። ማሚዬ መስሎሽ ነው እንጂ እኔ ብርድ አይለኝም። አይ እኔ ነገረ ስራሽ ሁሉ ምንም ሊያምረኝ አልቻለም። ማሚዬ ቢያምርሽ ነው የሚሻለው። እንደዛ ከሆነ ነይ ጠጋ በይና አስጠኝኛ። ማሚዬ ግድ የለሽም። የምታጠኚው ማትስ ከሆነ ሚኪ ወይ ማሂ ቢያስጠንሽ ነው የሚሻለው። እና አንቺ ምን ልታስጠኝኝ ነው? እኔ ባዮሎጂ ባስጠናሽ ይሻላል። በሚገርምሽ ሁኔታ የሚመቸኝ ሰብጀክት ቢኖር ባዮሎጂ ነው። አረ ፋንትሽ ሙች የምሬን ነው። አንቺ ልጅ አደብሽን ያሽ ብዬሻለሁ። እንደዛ ጉፋያ ወንድምሽ ፋንትሽ ብለሽ በስሜ እየጠራሽ ነው። አረ ማሚ ተሳስተሻል። እኔ ማሚ ማለት ነው የሚቀናኝ። ከሆነ ጥሩ። እንደዛ ከሆነ ግቢና ማሂን ጥሪልኝ። እጠራታለሁ። በነገራችን ላይ ማሚ ተማክረን አንድ ውሳኔ ላይ ደርሰናል። ምንድነው እሱ? በመጀመሪያ ወደ 9 ሳልፍ ከናንተ ጋር አማራለሁ ስትይ ትንሽ ቅር ብሎ ነበር። ከዛ ተሰባስበን ተማከርን። እነማን ናችሁ የተማከራችሁት ባክሽ? እኛ 3 ልጆችሽ ነና። ከዛስ ምን ላይ ደረሳችሁ? ከዛማ ትምህርት እድሜ እንደማይገደበው ተረዳንና የበኩላችንን እናግዝሽ ተስማማን። እኮ እንዴት አድርጋችሁ? የተለያየ ሳብጀክት ከፋፍለን ልናስጠናሽ ወስነናል። ጉሽ የኔ አንበሳ፣ እንዲህ ነው ልጅ ማለት። በይሆን እጅና ማሂን ጥሪልኝ ታስጠናኝ። እሺ ማሚ እጠራልሻለሁ። እሺ አሁን ትመጣለሽ። ጠብቂያት። ወበዞች ማሚ ለምን የማስረዳሽን ነገር በስነ ስርዓት አትከታተይኝም? አንቺ አታዋክቢኝ ብዬሻለሁ። እኔ መቼ አዋከብኩሽ? ባለኝ አቅም እኮ ለማስረዳት እየሞከርኩ ነው። እኔ ግን ትኩር ብዬ ሳይሽ የሆነ ቅናት ነገር ስንቅር ያለብሽ ይመስለኛል እኮ። ምን አይነት ቅናት? በእኔ መማር ደስተኛ አይደለሽም አይደል? እኔ ለምን ይደብረኛል? እንጃልሽ። ያቺ ፈንድሻ ተብዬዋ ስለ እኔ ትምህርት ሲነሳ ይሁን እንደሆነ ነገር ያረጋታል። የእሷን አላውቅም። እኔ ግን አንቺ በመማርሽ ምንም የተሰማኝ ነገር የለም። እንደዛ ከሆነ በስነ ስርዓት አስጠኝኛ። እሺ ማሚዬ በስነ ስርዓት አስጠናሻለሁ። አሁን በቃ ሁለታችንም ትኩረታችንን ሰብስብ። እሱ ልክ ነሽ። ትኩረት መሰብሰብ በጣም አሪፍ ነው። ይሄው ትኩረቴን ሰበሰብኩኝ። ጥሩ። አሁን ኤግዛምፕሉን ከሰራን በኋላ አንድ ጥያቄ እንሰራለን ማለት ነው። እሺ። አዎ። ኡፍ! እንደው የኔን ህልም የሚያጨናግፍ መብዛቱ። ማን ነው ደግሞ? እኔ እኮ ያ ክፍሌ መጣ ብዬ እኮ ነው ስቲጅ ክፈችለት ርቦት ነው የሚሆን። ማሚ በሩ እኮ ክፍት ነው። ሚኪዬ በሩ ክፍት ነው ልጄ። ምንድን ነው እንግዳው? እንግዳ ይዞብኝ ነው የመጣ። ፋንትሺ ወይ ጀለሴ ሱራ ይባላል። የማንን ጎረምሳ ይዞልኝ ነው? ማዘሯ እሷ ናት። ታዩ በቃ። አይ እንደው ግን ሂጂ እስኪ የሚበላ ነገር ይዘሽ። ጥናቱ ይቅር ሂጂ። የሚበላ ነገር ቁጭ በሉ እንጂ እንዲያስቀምጥ። አንቺ ምንድን ነው? ኧረ እባክሽ ሂጂ እኮ ነው የምልሽ። ኧረ ፋንትሺ እዚች ልጅ አይናፋር ነው ደግሞ በዛ። ምንድን ነበር ያልሽኝ? ምሳ
እሷ ካንተ እንደው አንተና እሷ እንደወድ ነው የወጣችሁት? ተደናብራ ሞተች እኮ። ኧረ አልወጣንም። እችማ እንደው ተጠራርተን ምን ይሻላታል? እንግዳ አይታ እኮ ነው። የጋሽ ከተማ ልጅ ነህ? አይደለም ማሚ። እንደው እኔ ነገር አይ ነው አሁን እኮ እዚህ በላይ ሳየው እኮ የጋሽ ከተማ ልጅ መስሎኝ እኮ ነው። ኧረ ማዘሯ በስድስት ፍቺ ስማት ና እስኪ ቆይ በስድስት ፍቺ ምንድን ነው? ኧረ ተያት አንቺ ደግሞ እንዳትዋረድ ብዬሽ እኮ ነው ማዘሯ የምታውቂያት ቋንቋ ይበቃሻል። እሺ ደህና ነህ አይደል? ደህና ነኝ ማሚ። የእኔ ጌታ